የኔ ሁሉ ነገሮች የኔ ሐሳቢዎች እኔ የምናገርበትም አንደበትም ሆነ ማመሰግንበት አንደበት የለኝም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከድሮ ጀምራችሁ ከበቃ ሀብዬ ስጀምር ጀምራችሁ ከጎኔ የነበራችሁ ሲከፋኝም ስደሰትም ብቻ እመሙን ከናንተ ውጭ ማንም አያውቅምና ብዙ ነገር አለ፣ ብዙ ነገር ማይወራ ለመደበቅ እዚህ ጋር መቼም ወጥቼ ምንም ነገር የምናገርበት አንደበት የለኝም። በስደት ሀገር ያላችሁ እህቶቼ ታውቃላችሁ ሁሉንም ነገር፣ እኛ ምን እንደምንባል ምን አይነት ጠባሳ እንደሚጣልብን ሰው ጋር ስትጣሉ የሚነኳችሁ በእንደዚህ አይነት ነገር ነው። በቃ እቺ እኮ እንደዚህ ሆና ነው፣ አረብ ሀገር እንደዚህ ሆና ሰርታ ነው። እና ከጎኔ የሆናችሁ በትንሹም በትልቁም ከጎኔ የነበራችሁ ልጆች እኔ ማምላክን አንደበቴ አይችልም። በቃ ስለናንተ መናገር ስለማልችልም ነው ማለቅሰው። እና ለኔ ጓደኞቼም ቤተሰቦቼም እናት አባቶቼም እህቶቼም እናንተ ናችሁ። ብዙ ሰዓት ከፍቶኝ መጥቼ እዚህ ጋር ማለቅሰው እናንተ ስለምትረዱኝ ነው። ብዙ ሰው ይቀርበኝ ይሆናል፣ ግን እኔ ብዙ ማውራት አልችልም፣ ብዙ መናገር አልችልም። ለቀረበኝ እኔ እንዲህ ነኝ ብዬ መናገር አልችልም። ብዙ ሰው አይቶ ነው የሚረዳኝና እንደዚህ ዝም ብሎ አይቶ ይረዳኛልና ጓደኞችም ሁሉ ነገሮችም እናንተ ናችሁ። ከእናንተ ውጭ ለኔ ማንም የለኝም። ሰው ሲያንቋሽ ሰው ሲጥለኝም እናንተ ናችሁ ከጎኔ ያላችሁት እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔ የሆነ ነገር እንኳን ብሆን እንደው ፈጣሪ እንትን አይበለውና የሆነ ነገር እንኳን ብሆን በጣም ደስተኛ ነኝ። ሰው የለኝም አልልም። ሰው ሲጠይቀኝ ሰው እንዳለኝ ነው የምናገረው እና በጣም ነው የምወዳችሁ ማርያምን። በጣም እኔ ለእናንተ ቃል የለኝም። በቃ እኔን ያንቋሹኝ ይናገሩኝ። ማንም ሰው ግን እናንተ እንዲናገርብኝ አልፈልግም እና በጣም ነው የምወዳችሁ። ብዙ ሰው ተዘባብቶብኛል። ብዙ ሰው እኔን ለመጣል አስቧል። ብዙ ሰው ሴትነቴን እኔን በቃ ይሆናል አይደለ እኔን ለማንቋሸሽ እኔን ለማርከስ ሞክሯል እና ወጥቼ ምንም ነገር አልተናገርኩም፣ ምንም ነገር አላልኩም። እመሜን በውስጥ ይለያዘው ብዬ ነው እና ብዙ ነገር አለ፣ ምንም አላወራም። ብዙ ክፍተት አለ፣ ለእናንተም አልናገረው ብዙ ነገር አለ እና በጣም ነው የምወዳችሁ፣ በጣም ነው የማመሰግነው ከጎኔ ስላላችሁ። ከኔ ከአንደበቴ ምንም ነገር ሳይወጣ እውነታውን በቃ ከጎኔ ስላላችሁ ብቻ አመሰግናለሁኝ። በጣም ነው የምወዳችሁ ማምላክን። እኔ በቃ እናመሰግናለሁ ለጊፍቱም፣ ለሁሉም ነገር ከሁሉም በላይ ደግሞ ከጎኔ ስላላችሁ፣ ከጎኔ ስለነበራችሁ ዛሬ ላይ እንደዚህ እንድቆም በቃ አንገቴ እንዳልደፋ ራሴ እንዳላጠፋ በቃ ራሴን እንዳልጥል ያረጋችሁኝ እናንተ ናችሁና በጣም ነው የምወዳችሁ። ደግሞ አላሳፍራችሁም ብዬ ቃል ገብቻለሁ፣ ቃሌን እጠብቃለሁ። የሆነ ደረጃ እንደምደርስ የሆነ ቦታ ላይ ደርሼ እንደማኮራችሁ እና በጣም ነው የምወዳችሁ። እግዚአብሔር ይስጥልኝ። ስላላችሁኝ እኮራለሁ፣ ነገም ዛሬም እና ወዳችኋለሁ። እሺ ከዚህ በላይ እንኳን አልችልም። ባላችሁት መሰረት ሁሉም ነገር ደርሷቸዋል። ምንም አልሆነችም። የደስታ ነው።
ለእናንተ ካላት ፍቅር እንትን አዳኞቹ በጣም ከልብ እናመሰግናለን። እሺ በጣም ነው ደስ የሚል ለእህት ነው የሚሆነው። ማሮቼ ትችያለሽ። አመሰግናለሁ ድክመቶቼ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ንቧ የኔ እናት የኔ እህት መወለድ ቋንቋ ነው የኔ ሁሉ ነገር። በጣም ነው የማመሰግነው። እሺ በጣም ነው የምወዳችሁ። እሺ በጣም ማርያምን በጣም ነው የምወዳችሁ። መውደድ እንደዚህ በቃላት የሚገለጽ መውደድ ለካ ሰው እወዳችኋለሁ ሲባል እውነት አይደረግም። እኔ እወዳችኋለሁ ብዬ ራሱ አይወጣልኝም። እወዳችኋለሁ ብዬ ራሱ ተናግሬ አይወጣልኝም። እና በጣም ነው የምወዳችሁ። ፈጣሪ ይስጥልኝ። ፈጣሪ ከጎኔ እንደቆማችሁ ሁሌም ከጎኔ የምትቆሙ ያደርጋችሁ። እሺ ሀሳባችሁን አይቀይርብኝ። ፈጣሪ ልባችሁን አይቀይርብኝ። አዳኞቹ ለእኔ በጣም ትልቅ ትርጉም አላችሁ። በጣም የመነሻዬ የሁሉም ነገሬ ጅማሬ ሁሉ ነገሬን ያየሁባችሁ አልወለዳችሁ እንጂ ልጆቼ ናችሁና በጣም ነው የምወዳችሁ። ወዳችኋለሁኝ። እኔ በአንደበቴ የምገልጽ እወዳችኋለሁኝ ብዬ አይገልጻችሁም። እንደዚህ ቃላት አውጥቼ እንኳን የኔ ወርቆች፣ እስኪ እሱን ፎቶ ስጠኝ ደግሞ። እንዴት ነው የምናምረው! ማርያምን እንዴት ነው የምናምረው! አንዱን ስጠኝ፣ ችግር የለውም። ይኸውት እስኪ እንዴት እንደሚያምር ይኸውት እስኪ በማርያም አራ ይሻላል። ይኸውት እንዴት እንደምናምር። እውይ ምንድነው እሱ? ምንድነው? እሺ ምንድነው እንደዚህ ያጎረፈው? አይተውታል እኮ ደግሞ ይስቁብኛል። እንዴት ነው የምናምረው! ማርያምን ስናምር ና መቅዲን ንዋዬ መቅዲን አስገቢልኝ። መቅዲን አስገቢልኝ። እዩ እስኪ ምንድን ነው እሱ? ውይ ምንድነው እንደዚህ ማማር? እንዴት ነው የምናምረው! ትለያላችሁ። እግዚአብሔርን ምንድን ነው እንነስ እና በጣም ነው የምትለዩብኝ የኔ ሁሉ ነገር። መቅዲ ገባች። እሷ ናት ያሰራችልን ፎቶውንም ኬኩንም። የኔ ውድ የኔ ልቅልት የኔ ንግስት ቃላት ያጠረኛል ለአንቺ መግለጥ ማለት ነው። የኔ ውድ እንዴት እንደምወድሽ ብታውቂ። የኔ እናት አሳይሽኝ። የኔ ውድ በጣም በቃ አጋጣሚ እንጃ አላውቅም፣ ምን እንደምልሽ አላውቅም። መብርሃን በጣም በቃ ደስ ብሎኛል። ደስ ስላለሽ ጌታ የኔ እናት ትለያለሽ። በጣም የምሬ ነው። በዚህ ሰዓት ከጎኔ የሆናችሁ ልጆች መቼም ነው ማረሳችሁም ልረሳችሁም የማልችለው። ነገርኳችሁ። ወጥቼ ስላለፈለኩ እኮ አንድ ሰው ወጥቶ የሆነ ነገር ካላለ ቁስለኛ ነው አይባልም አይደለ? መቼም
እና የኔ ጀግና አኩርተሽናል። ጌታን እኔ ባንቺ ጌታን ማለት ነው ሳላወራው እያለቅም ጌታን ማለት ነው በቃ ጥንካሬሽ ጀግና ለኛ በቃ እንጃ አላቅም። በቃ ከአንቺ የተማርኩት ብዙ ነገር አለ። ጌታ በቃ ቃላት ያጥረኛል። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በቃ ይሄ በቃ እኔ ምን ልበልሽ ጌታ እንጃ ቃላት ነው የሚያጥረኝ። በጣም ነው የማመሰግነው። ኑሪልኝ እስቲ ክበሪልኝ፣ ክፉ አይንካሽ። አመሰግናለሁኝ። በቃ እኔ እንጃ አልለኝም። እሺ እናት አመሰግናለሁ ለሁሉም ነገር። ችግር የለውም የኔ ውድ ማንኛ ከዚህ በላይ ነው የምንፈልገው ሆነሽ ማየት የምንፈልገው። እኔ ከዚህ በላይ ነው የምጠብቀው ካንቺ። ይሄ ምንድነው? ምንም አይደለም። ይሄ እኮ ፍቅር መግለጫ ብቻ ነው። የኛ ኮራት የኛ ውድ ነገር ማለት ነው። ከዚህ በላይ ነው የምንጠብቀው ካንቺ ማለት ነው። በቃ ጠንካሬሽ በቃ አኩርተሽናል። ግን ከዚህ በላይ ደግሞ ባንቺ እንኮራለን። እኔ ብቻ እንኮራለሁ ጌታን። በቃ እኔ እንጃ አላውቅም። እመቤቴ ማርያም ተጠብቅሽ፣ ባለሽበት ሰላምሽ ብዝት ይበልኝ የኔ ውድ። በጣም ነው የምወድሽ ማይላ በጣም ነው በሰኝነቴን ሀሳቤ አስበሽ እኔን በማድረግሽ አንደኛ ነገር፣ ሁለተኛ ነገር ደግሞ ከጎኔ በመሆንሽ በጣም ነው የማመሰግነው። እወድሻለሁኝ፣ አከብርሻለሁ። ሁላችሁንም አዳኞቹ ፋሚሊ ማለት አልችልም፣ ስለ እናንተ ማውራት አልችልም። የኔ ብርቅዬዎች እግዚአብሔርን በቃ እኔ እንጃ ብቻ ግን ኑሩልኝ። ሁሌም ማንኛውንም ሰው እንደኔ በእይታ የምትረዱ ያርጋችሁ። እሺ ሁሉንም ሰው ማንኛውም ሰው በእይታ የምትረዱ ያድርጋችሁ እና እኔ እንጃ እኔ እወዳችኋለሁ፣ አከብራችኋለሁ። ለኔ እህቶቼ፣ እናቶቼ፣ ሁሉ ነገሮቼ ናችሁ። እናንተ ማለት ስላልገባችሁ ነው። እናንተ እዚህ ከጎኔ በመሆናችሁ ስንቱ እንደሚበሳጭ፣ ስንቱ እንደምናደድ፣ ስንቱን ለመጣል ወጥመድ 24 ሰዓት ሲፈትል እንደሚውል እኔን እንደዚህ ጥንካሬ እንደዚህ የሆነ በቃ እኔን ራሴን አፍጨርጭሬ ለመቆም ማንንም ቤተሰብ ድጋፍ ሳልጠይቅ፣ ጓደኛ ድጋፍ ሳልጠይቅ፣ ከጎኔ ሰው ሆኖ ሳልል ራሴን ለማቆም በታገልኩት። ለምን ራስሽን አቆምሽ? ለምን ጠንካራ ሆንሽ? ለምን ከማርያም ቤት ወጣሽ? ለምን እዛው እርሜ ልክሽን የሰው ታዛዥ ሆነሽ አልኖርሽም ብለው እኔን ለመጣል ስንቱ ጥሯል፣ ስንቱ እና እኔ ደግሞ እንዴት ሰርቶ ራስን መቀየር እንደሚቻል፣ እንዴት ራስን ማቆም እንደሚቻል፣ እንዴት ደግሞ በራስ መተማመን እንደሚቻል ለናንተ በቃ ማለት ሁሉንም ነገር ዝም ያልኩትኝ በቃ ለማሳየት እየሞከርኩ ነው። ከማውራት ማስገመት አፍን በከፈተ ልክ የሰው ልጅ አፉን በከፈተ ልክ ነው የሚተቸው። አፉን በከፈተ ልክ ነው የሚገመተው። ላለመገመት እውነታውን እግዚአብሔር እንዲያወጣ ወይንም ደግሞ ሁሉንም ነገር ፈጣሪ እንዲፈታው ለፈጣሪ ሰጥቼ ዝም ያልኩትኝና አብራችሁ ዝም ማለታችሁ፣ በዝምታ ስራችሁ መስራታችሁ፣ ያልተደረገውን ተደረገ። የኛ አካውንት የሁላችንም እኔ አሁን አንድ ቀን ሪፖርት ተደረገብኝ ብዬ አውርቼ አላውቅም፣ ግን 24 ሰዓት ሪፖርት የሚያደርግብኝ ሰው አለ። እሱንም ሪከርድ ያለኝ ይሄን ሁሉንም ነገር ማውጣት እችላለሁ እዚህ ጋር ከነ ሪከርዱ ከነ መረጃው ሁሉንም። ማርያምን በአንድ አይደለም በ6 በ7 ሰው ትናንትና ከሌላ ሀገር ኮርቼባቸው አብሽር ከጎንሽ ነን ብለው እነሱን አመኜ እዚህ በመምጣቴ ማንንም ልመን፣ ግን የሚያቆመኝ ራሴ ነው፣ የሚያጸናኝ ራሴ ነው፣ ብርታት የምሰጠኝ ራሴ ነው። ማንም የለም። ሰው በጣም ብዙ ሰው አለ፣ ግን ማንም የለምና በእኔ ህይወት ማለት ነው። እና ለምን በረታሽ? ለምን ራስሽን እንደዚህ አቆምሽ? ለምንስ ከዛ ተነስተሽ እኛን ትበልጭናለሽ? ለምን ከማዳም ቅመምነት እንደዚህ በርተተሽ ትታያለሽ? ብለው ስንቶቹን ለመጣል ደፋ ቀና የሚሉ ሰዎች አሉና ዛሬ ላይ እግዚአብሔር ይመስገን እና ቤናን የመሰሉ ወንድሞች እና ኤቢ ጋይሶች ኤቢን ሁሉ አቢና ተንከባከብልን በደንብ ማለት ነው። ንግስታችንን
ጋይሶች ዘራፍ በሉ አሁን ዘራፍ ልጨርስ በቃ እና እነሱ በዙሪያ አሉ። ምክንያቱም ይኸውላችሁ ሀሳቡ የማንኛውም ሰው ሀሳብ ምንድን መሰላችሁ? እግዚአብሔር ይመስገን ፈጣሪን ሳላመሰግን አላልፍም። እና ቢሳካና ሁሉም ነገር እኔን ለመጣል ቢታቀድ ማሮቼ ዛሬ እኔን ጎዳና ላይ ነበር የምታዩኝ። እሺ አንድ እውነታ የምነግራችሁ ነገር ቢኖር ቢሳካ ማርያምን ሰው የላትም አለ ቤተሰብ እኮ ግን በዚህ በዙሪያዬ ሰው አይኖርም። እና ወይ የሆነ ነገር ባይኖረኝ ወይ የሆነ በቃ እጄ ላይ ምንም ነገር ባይኖር እኔ ጎዳና ላይ ወጥቼ እንዳዩ ነበር። እና እግዚአብሔር ይመስገን በራሴ የምተማመን ልጅ ነኝ። ዛሬም ነገም ኮንፊደንስ አልተነጠቀም፣ አልሞትኩም አለው። ነገም ከነገ ወዲያም ደግሞ ከፍ ብዬ አሳያችኋለሁ። ይሄ ቃሌ ነው፣ ቃል በተግባር አሳያችኋለሁ። እና ብዙ አላወራ ይቅርብኝ። እሺ ማሮች ይቅር እና ወዳችኋለሁ። እና ምን ነበረ አሁን ምን ላይ መሰላችሁ? ምን ያለ ድጋሚው እና ቤላን ይመስለ አቤና እንግዲህ ያው ተንከባከብልን በደንብ ማለት ነው። በቃ ያው ለክፉም ለደጉም አንተን አጠገቡ ያለው እኛ ያው ርቅስ ብንሆንም ያው በሐሳብ በጸሎት ነው ያለነው እኛ እና በመደገፍ አይዞሽ በማለት ግን ከአጠገቧ ደግሞ እናንተ አላችሁ። እናንተ ስላላችሁ ደግሞ እኛ እንኮራባችኋለን። ይሄ ምር ማለት ነው። እኔ በጣም ነው የኮራሁበት በጓደኛ እናቴ። እኔ ቃላት ነው የሚያጥሬ ባሪ ግን ዲኮን ፎሎ እንኳን አልመለሰችልኝም እኮ ከተበ ማላግኝ በጣም ነው የማመሰግነው። ማርያምን ኮርቼብሃለሁ እና በጣም ነው የምወዳችሁ። እናመሰግናለን። እኛም በጣም ነው የምናመሰግነው። እሺ የኔ ወርቅ እኔ ማመስገን ያለብኝ እናንተ እንጂ እናንተ እንደምን ታመሰግኑኛላችሁ? በጣም ነው የምወዳችሁ። የፍቅር መግለጫሽን አሳየሽን እኮ እንዴት እንደምትወጂ እና በጣም ነው የምንወድሽ። በጣም ነው የምወዳችሁ ጌታ። እኔ በጣም ነው የምወድሽ የኔ ንግስት። በቃ ተጫወቱልን፣ ፈታ በሉ ማለት ነው። ጨርሹ፣ ቅድም ያልሽው ነገር ጨርሹ። እኮ ማለት ነው እኔ እኮ ኤቢልን ፈልጌ አመለጠኝ። ጋይሶች እኔም በጣም ምርጥ ወንድሟ ነኝ አልላችሁም። አሰይ እንዴት ጣፋጭ ልጅ ነሽ በእናትሽ። ወይ አንቺ እንዴ! ኧረ በእግዚአብሔር አንቺ እመቤት በማርያም አለኔ ዛሬ አረገ ወይ በላቸው። ጥሩ ነው። ማርያምን አሞኛል። ግፍ ነው። ሶፍት ናፍኪን እንጥረግለን ያ ቤንትን ያልኩ ትበላለህ አንቺ መቤት ናፍኪን የት ነው? ተው አልፈልግም። እንካ እንዴ አልፈልግም። እጀነተን ምንሰኝ አልበላም። ናፍኪን
ኧረ እመቤቴ እናንተ ምን ሆናችሁ? ኧረ ፀጉሬ ወይ የማሬ ጌታን ነበር እዚህ ጋር እሺ ሶፍት የት ነው? ሶፍት ምን ሆነሽ ነው? አሞኛል እኮ ኬክ በኬክ ያደረግሽ። አይ ነው ጣፋጭ ነኝ አውቃለሁ። ሶፍት የለም ማሬ ብድሩን ያልመለሰው ወንድ ልጅ አይወለድ ትላለች። እንዳትቀበኛ ሶፍት ነው። እሺ እዩ ጋይስ እዩ ኖ እዩ ፀጉሬን ያኔ ቆንጆ ማሬ አልፈልግም ፍቅሬ ታዩ። ኧረ ቸኮሌትሽ እንትንሽ አባብሽና ነይ ትክሩና ሳሚ እመቤቴን ይጣበቃሉ ለግምጄ በቃ ነው ብክልክል አደረግልኝ። ጠበቃል እመቤቴን ይጣበቃል። አንቺ ረፊ ለብሴን ላበቃ እሺ ይሄን እዛ ደረሰው። ምን ነው እትዬ ምን ነው በመቆረጥ ምን ነው ትናንትና በቀሉ ምን ነው በቄ ምን ነው ማሬ ምን ነው አድማሱ ማነሽ ብርቄ ያቸው ብርቄና እንትና ብርቄና አስናቁ ብርቄና አስናቁ እኔ እንደዛ አይነት ነገር እንትን እንዴ ና ብረፍ ቆያቸው ብርቄና አስናቁ ያቸው ብርቄና አስናቁ ምን እየሰሩ ነው? አያቸው ብርቄ ታጣቢው ፊትሽን አንቺ ግፈኛ አሳዝነሽ ነው እንጂ እረፉ። በቃ ይሄ ስድስተኛ ክፍል ያቆምኩትን ቀልድ አዝባልሽ ፍራ ማርኩ ኧረ ጮህ አድርጊኝና ትገልሻለች። አሁን ጊፍት የሰጠችው ልጅ ማለት ነው ሴት ጎኔ ካየ ራሱ እንዲህ የሚያረጋት እንትን አላት። ማንም አይገላግልሽም። የኔ ማር ትመጣልሻለች አልኩሽ እኮ እንዳትጨነቂ። ትመጣለች ተናግሬያለሁ። ትመጣብሻለች። አዎ ዘፈን ከፈተል አዎ እኔ እና እሷ ማሬ እኮ ቆይ እጄን ይጥረግልኛል። ምንድን ነው ምን እየተደረገ ነው? ጥረግልኝ እንትን ሶፍት አንጣ ኮኔክትድ አሁን እሺ መሀል ላይ ወንበር ላይ ቁጭ እላለሁ። ለእኔ ነው የምትጨፍሩት አይደል? እሱ ምንድን ነው? ምን ነው መቀናቱ ነው? እትዬ ተው ምንድን ነው? ማን የተሻለ ፐርፎርማንስ አይቻልም። ማን የተሻለ ጋዝ ማን የተሻለ ያሽከረመኛል? ኧረ እሺ እንጀምራለን። እሺ ሙዚቃውን ክፈተው። በትግረኛ ነው የምንጨፍረው። ትግረኛ አሪፍ ፈት ልብሴ ያምራል ብለህ ልብሱ አያምርም። ይሄ ልብስ